በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁ ውድ የዚህ መንፈሳዊ ቻናል ቤተሰቦች። በዛሬው ዝግጅታችን የአብይ ጾም እኩሌታ የሆነውን ደብረ ዘይትና የቅድስት ቤተክርስቲያን በዕለቱ የምትዘክራቸውን ርዕሰ ጉዳዮች የምንዳስስበት ይህንን አጭር ቪዲዮ ይዘንላችሁ ቀርበናል። እስከ ፍጻሜው እንድትከታተሉ እንጋብዛለን። ደብረ ዘይት የአብይ ጾም እኩሌታ ነው። በዕለቱም ስለ ዳግም ምጽአት ይነገራል። ስለ ምጽአት ነቢዩ ዘካርያስ በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል። አንድ ቀን ይሆናል። በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ ባህር፣ እኩሌታውም ወደ ምዕራቡ ባህር ይወርዳል። ዘካርያስ 14:4-8 በማለት አስቀድሞ ትንቢት ተናግሯል። አምላክ በዚህ ትንቢትና በሌሎች ነቢያት ያናገረውን እርሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ላይ የዳግም ምጽአት ምልክቶችንና አመጣጡን ከፍርዱ ሂደት ጋር በግልጽ አስተምሯል። ይህንንም ሁሉ የተዋሕዶ ቤተ ክርስቲያን በደብረ ዘይት ዕለት ስትዘክረው ኖራ በምጽአት ቀን ተስፋዋን መንግሥተ ሰማያትን ትረከባለች። በመሆኑም በቤተ ክርስቲያን አስተምህሮ እንደተለመደው በዚህ የደብረ ዘይት ሳምንት ስለ ደብረ ዘይት፣ ስለ ምጽአት ምልክቶች፣ ስለ ምጽአትና ተስፋው እንዘክራለን። ደብረ ዘይት በዚያን ዘመን የወይራ ዛፍ በብዛት የነበረበት ተራራ ነበር። በዚያም ስያሜውን ደብረ ዘይት ወይም የወይራ ተራራ መባልን አግኝቷል። የወይራ ተራራው ምስጢር የሚነገርበት፣ የወይራ ፍሬ ምስጢራት የሚፈጸምበት እንደሆኑ ሳይጠይቅ በደብረ ዘይት ይገኝ ነበር። በመሆኑም ጌታችን ኢየሱስ ክርስቶስ ይህን ተራራ በማዘውተር አበይት ጉዳዮችንም ለማድረግ መነሻ ያደርገው ነበር። ለምሳሌ ያህል ጌታችን በሆሳዕና ዕለት ከደብረ ዘይት ተነስቶ ወደ ኢየሩሳሌም ቤተ መቅደስ ገባ። ማርቆስ 11:1 ከደብረ ዘይት ግርጌ በጌትሴማኒ ጸሎት አደረገ። ጭፍሮቹም መጥተው ከደብረ ዘይት ያዙት። ማቴዎስ 26:36 በደብረ ዘይት ተቀምጦ ሳለ ዓለም ፍጻሜና ምልክቱን አስተማረ። ማርቆስ 13:3 ከደብረ ዘይት ተራራ ወደ ሰማይ አረገ። ሉቃስ 24:51-52 በትንቢትም እንደተነገረው በዓለም ፍጻሜ ለፍርድ በደብረ ዘይት ተራራ ይወርዳል። ዘካርያስ 14:4-8 ጌታችን የወይራ ተራራን አበይት ጉዳዮችን መነሻ እንዳደረገው ሁሉ ከወይራ የሚገኘውን ዘይትም ቤተ ክርስቲያን አበይት ምስጢራትን መፈጸሚያ አድርገዋለች። ለምሳሌ የወይራ ዘይት ቅብአ ሜሮንና ቅብአ ዘይት ማዘጋጃ በመሆን ይጠቅማል። ይህም በሲኖዶስ ተጸልዮበት የመንፈስ ቅዱስ ማኅተም በመሆን ለቤተ ክርስቲያን መባረኪያ፣ ለክርስትና ጥምቀት፣ ለሥርዓተ ጋብቻ፣ ለቀንዲል ሥርዓት መፈጸሚያነት ወዘተ ይጠቅማል። የሰው ልጅ ለመዳን መጀመሪያ ክርስቲያን መሆን አለበት። ክርስቲያን ለመሆን በሚፈጸመው ምስጢራት ውስጥ ደግሞ ቅብአ ቅዱስ እጅግ አስፈላጊ ነው። ከደብረ ዘይት ተራራ አብነት ዘላለማዊ ሕይወትን የሚያስገኝ የተስፋ ቃሉንና ምስጢራትን መፈጸሚያ ቅብአ ቅዱስን ቤተ ክርስቲያን በጥምረት ትረከባለች። የተስፋ ቃሉን በደብረ ዘይት በዓለ ዕለት እና እስከ ፍጻሜ ስትዘክረው ቅባ ቅዱስን ለመጨረሻ ቀን
ለክርስቶስ ሙሽሮች የመንፈስ ቅዱስ ጸጋ ማሳደሪያ በረከት በማካፈል ለክብሩ ቀን ታዘጋጀዋለች። የምጽአት ምልክቶች። ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው የዳግም ምጽአት ምልክትን ጠይቀውታል። እርሱም አስቀድሞ ማንም እንዳያስታችሁ ተጠንቀቁ ካለ በኋላ የሚከተሉትን ምልክቶች ገልጾላቸዋል። ብዙ ሐሰተኛ ነቢያት ይነሳሉ። ብዙ ሐሰተኛ ክርስቶሶች ይነሳሉ። ታላቅ ክህደት ይሆናል። በብዙዎች ዘንድ ፍቅር ይቀዘቅዛል። የጦርነት፣ የረሃብ፣ የቸነፈር፣ የምድር መናወጥ ወሬ ይሰማል። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳሳል። ክርስቲያኖች በአሕዛብ የተጠሉ ይሆናሉ። ብዙዎች ለሞት ተላልፈው ይሰጣሉ። ብዙዎች ከእውነት መንገድ ይሰናከላሉ። ጥፋት፣ ርኩሰት በተቀደሰችው ስፍራ ይታያል። የተመረጡት እስኪስቱ ድረስ ድንቅ ተአምራት ይደረጋል። ማቴዎስ 24 ላይ የሚገኝ ነው። ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል። ዳንኤል 12 ቁጥር 1። የዓመት ሰው የክርስቶስ ተቃዋሚ መነሳት፣ የአውሬው የስድብ አፍ በግልጽ በብዙዎች ላይ መገለጽ ወዘተ ናቸው። ከላይ የተገለጹት ምልክቶች በአሁኑ ዘመን በአብዛኛው የታዩና እየታዩ ያሉ ናቸው። ትንቢቱን የተናገረው ባለቤቱ ወልድ አምላክ ክርስቶስ በመሆኑ የበለጠ ትኩረት እንድናደርግበት ግድ ይለናል። ከዚህም ተነስተን የክፋት ትንቢት መፈጸሚያ እንዳንሆን መጠንቀቅ ይገባናል። ከመልእክቶቹ ፍጻሜ አንጻር ግን ራሳችንን መታዘዝ በማስተማር ሕይወታችንን በንስሐ ወደ እግዚአብሔር ማቅረብ ብቸኛው መፍትሄ ነው። ምጽአት። ከብዙ የምጽአት ምልክቶች በኋላ የኢየሱስ ክርስቶስ ዳግም ምጽአት ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ እንዳረገ እንዲሁ ተመልሶ ይመጣል። ስለዚህም ቅዱስ ሉቃስ በ24 ሥራ ላይ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ሐዋርያት 1 ቁጥር 9። ከላይ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል የሚለው ኃይለ ቃል የሚያስረዳው ጌታችን ባረገበት ኃይልና የመላእክት እልልታ እንዲሁ በቅዱሳን መላእክት ታጅቦ በክብር በደመና ለፍርድና ለእያንዳንዱ ዋጋውን ለመስጠት መምጣቱን እንደሆነ መገንዘብ ያስፈልጋል። ቅዱስ ማቴዎስ በወንጌሉ ማቴዎስ 25 ስለ ጌታችን ዳግም አመጣጥና በፍርድ ወንበር መቀመጥ ሲገልጽ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ላይ ይቀመጣሉ። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል በማለት ጻድቃንን በበጎች ኃጥአንን በፍየሎች መስሎ ጻድቃንን ለክብር በቀኝ
ኃጥአንን ለአሕዛር በግራ ለይቶ ያቆማቸዋል። ቀጥሎም ጌታችን ክርስቶስ በፍርድ ቃል በቀኙ ያሉትን እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና ይላቸዋል። ነገር ግን ጻድቃን ብዙ መልካም ሥራ ሰርተው ሳለ ምንም እንዳልሰሩና እንዳላደረጉ ሆነው ከእግዚአብሔር ቸርነት የተነሳ ክብር እንደተሰጣቸው አውቀው በትሕትና ቃል ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መች ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መች ወደ አንተ መጣን? ይሉታል። እርሱም መልሶ በሕይወት ዘመናቸው ከእነርሱ ለሚያንሱ ያደረጉትን መልካም የቸርነትና ትሕትና ሥራ እንደ ዋጋ ቆጥሮላቸው እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ብሎ ጻድቃንን ወደ ዘላለም ሕይወት ይሰዳቸዋል። ነገር ግን በኃጥአን ላይ እንዲህ በማለት ይፈርድባቸዋል። እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ግን ፍርዱን በመቃወም እንዲህ እያሉ ይከራከራሉ። ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም? ጌታችንም በምላሹ የርኅራኄን ሥራ ለታናናሾቻችሁ አልሠራችሁም፣ ያን አለመሥራታችሁ ለእኔ አለመሥራታችሁ ነው ብሎ ወደ ዘላለም ቅጣት ይሰዳቸዋል። ያቺ የፍርድ ቀን የዓለም ፍጻሜ ናት። በዛች ቀን መስማት እንጂ መመለስ መከራከር የለም። የዚያች ቀን የፍርድ ውሳኔ ዛሬ በምድር ላይ የምንፈጽመው የአምልኮና የመልካም ሥራ ወይም የክፉ ምግባር ውጤት ነው። ዛሬ አካሄዳችንን ከእግዚአብሔር ጋር ካደረግን ሰማያዊ እንሆናለን። ዛሬ አካሄዳችንን ከዲያብሎስ ጋር ካደረግን ግን በግራ ከዲያብሎስ ጋር እንቆማለን። ትሉ በማያንቀላፋ እሳቱ በማይጠፋ በገሃነመ እሳት መኖር ግድ ይለናል። የዛሬ አምልኮ አያያዛችን የፍጻሜውን ቀን ይወስነዋልና ዛሬ ሳናመነታ አናኖራችንን እንወስን። ተስፋ መንግሥተ ሰማያት። የደብረ ዘይት ዕለት ጻድቃን የሚናፍቋት የተስፋ መንግሥተ ሰማያት ዕለት ናት። ተስፋ ብርሃናዊ መገስገሻ መንገድ ናት። ተስፋ የማይታየውን አጉልታ ሩቁን አቅርባ የምታሳይ መነጽር፣ መከራውን ደስታ የምታደርግ ሐሴት፣ ደካማውን የምታበረታ ኃይል ናት። የሰው ልጅ የተስፋ መንግሥተ ሰማያትን ፍጹም ደስታ፣ የቀቢጸ ተስፋ ገሃነመ እሳትን ፍጹም ስቃይ ቢያውቅ ቢረዳው ኑሮ በዚህ ዓለም ይድላኝ ሳይል ኑሮውን በመኖር ጥሪት ይሆን ነበር። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? ማቴዎስ 16:26።
ተስፋ የምናደርጋት መንግሥተ ሰማያት የእግዚአብሔር መንግሥት ናት። እርሷም እግዚአብሔር ለሰው ልጆች ያዘጋጃት የእግዚአብሔር ምሕረቱና ጥበቡ የሚገለጽባት በትንሣኤ ዘጉባኤ ፍርድ ቀን በእርሱ ያመኑ የሚገቡባት የእግዚአብሔር ቤት ናት። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ እንዳለ ጌታ በወንጌሉ። በአጠቃላይ ደብረ ዘይት ሁለት ተቃራኒ ነገሮች የሚፈጸሙባት የነገረ ዳግም ምጽአት ሁኔታ ከቅድስት ቤተ ክርስቲያን የምንማርበት የአብይ ጾም ሳምንት ነው። ይኸውም ትንሣኤ ዘለክብር እና ትንሣኤ ዘለሐሳር ነው። አንዱ ከእግዚአብሔር ጋር የሚኖርበት፣ ሌላው ከሰይጣን ጋር ኑሮውን የሚወስንበት፣ አንዱ መንግሥተ ሰማያትን የሚወርስበት፣ ሌላው ገሃነመ እሳት የሚገባበት፣ አንዱ የሚደሰትበት፣ ሌላው ዋይታ የሚያሰማበት የበረከትና የመርገምት ቀን፣ የተስፋና ተስፋ የመቁረጥ ቀን፣ የደስታና የጭንቀት ቀን፣ የእልልታና የዋይታ ቀን፣ አንዱ ሌላውን የማያድንበት፣ እናት ልጄን የማትልበት፣ ልጅ እናቴን የማይልበት፣ ባልና ሚስት የሚለያዩበት፣ ጓደኞች ዳግም የማይገናኙበት፣ ኃጥአን ከጻድቃን መተያየት የሚያበቁበት የመጨረሻ ዕለት ዳግም ምጽአት ናት። ሰሚ ከሆንን የደብረ ዘይትን ጩኸት ልንሰማ ይገባል። የምትነግረንን የምጽአት ምልክቶች፣ የምጽአት ትንቢቶች እግዚአብሔር በግልጽ ይመጣል፣ አምላካችንም ዝምም አይልም፣ ከፊቱም እሳት ይነዳል የሚለውን ጌታ በወንጌሉ በፍርድ ቀን ለእያንዳንዱ እከፍለው ዘንድ በቁጣ እመጣለሁ ያለውን ከደብረ ዘይት ልንማር ይገባናል። ያለዚያ ግን በመጨረሻ ቀን ዕጣ ፈንታችን ከዲያብሎስ ጋር እሳቱ በማይጠፋና ትሉ በማያንቀላፋ በገሃነመ እሳት ስቃይ ይሆናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።